ጨቅጭቀ ጠጣ ወይ ደግሞ ለባለቤት ስጣት እሷ ትጨቅጭቅልህ። ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ። እንዳትደውል ከዚህ በኋላ ጨቅጭቀ ጠጣ እዛው ነው አትጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ነይ መርጌታ አስቀዝናለሁ። ከሚስት ጋር ነው ማጨቃጨቅ። የእንግዲህ ልጅ እንዳትደው ስራ ፈታረገኝ እንዴ? ምን ፈልገህ ነው? ሰላም ነው መርጌታ? ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ። ምን ፈልገህ ነው? እንዲረዝምልኝ ነበር። ምን እድሜ ነው? አረ ዘንድሮ ልጅ ተኝታ አታርም። በቃ አይደል እኔ መርጌታ ችግር ሰማይ ጠቀስ እናረጋለን። ይኸውልሽ አንተ ራሱ ስትጨርስ እንደ ድሮ አታራግፉ። መሬት ላይ ጥለህ እንደ ሲጋራ እንዴ መትጋደ ይገርማል። አይ ጋሼ ችግር የለም። ከዛ በኋላ ተንከናድበህ ወደ ቤት ነው። ምንድነው የምትሰራው ለመሆኑ? እንጨት ቤት ነው የምሰራው። አናጺ ነኝ። አጋጣሚ አይገርም። ሜትር ልጥል ነው ማለት ነው። ከዚህ በኋላ መትር ስትባል ዚፕ ነው የምትከፍተው። ከዛ በኋላ መትረህ ስትጨርስ እንደ ሜትር ብሎ እንዲገባ መሰብሰቢያ ምንላት መድኃኒት አለች። እሷን እሰጥሃለሁ። ደስ ይለኛል መርጌታ፣ አመሰግናለሁ። ይገር የለውም። አይውልህ አገኘው ብለህ የጸፈሩን ሰው እንቅልፍ ንሳና መድኃኒቱ በእጄ ነው አሽከርክሬ ነው ማሰጣ። አረ ችግር የለውም በአግባቡ ነው የምጠቀመው። ናቱ አወቃት እንጂ ሰላም ትራፊክ ነሽ እንዴ? ማለት እንዴ ውበትሽ አስቆመኝ፣ ፈገግታሽ ቀጣኝ፣ አንደበትሽ ፈታኝ እኮ እንዴ። ቀልደኛ ነው ያልኩሽ። ለዛ ውበቷን ለመግለጽ አይበቃም ቢጻፍ 500 ገጽ የተባለው እኮ ለእንደዛ አይነት ሴት እኮ። እኔ እንኳንም ዘንድሮ ዳቦ ቤት አልኖረኝ እንዴ። እንዴ ኬክ ነሽ ብዬ እኔ ስንቴ ስጬሻለሁ። እኔ እርግጠኛ ነኝ ፈጣሪ እሷን ሲሰራት ማለት ነው ከጎኑ ላይ ያስቀምጣት ነበር። እሷ ግን ጠፍታ ነው ወደ ምድር የመጣችው። በእናትህ ተዋት፣ አስጨነካት እኮ ነው። ቁጭ ነው ቁጭ። ኧረ አለቃሙ ታፈስክ እያልኩ ነው። እኔ እኮ ቅድም ከሩቅ ስመጣ ስዕል መስለኝ አገዛ አለቃ ስዕል ገዝቶ ነው እንዴ ምናምን ብዬ እየተጠጓችሁ በመጣው ቁጥር ነው ሰው መሆኗን ያወቅኩት። ሰው ብሎ ዝም የሚገርም እኮ ነው። እኔ ፍቅር ስጠኝ አልኩህ ነበር። እንዴት አድርገህ በቅርቡ አስገባልሻለሁ። ችግር የለውም። ምንድነው በቅርቡ አለቃ? እቺን ለመሰለሽ አይደለም ገንዘብ ነፍስ አይሰጥም። ከኔም ቢሆን ተበድረ ቢሆን ስጣት ይመርባት ፏ ትበል እንዴ። ቢያምርባት እኮ ጥቅሙ ላንተም እኮ ነው አይደል እንዴ? ለካ ጥቅሙ ይጋራ ነው አንተ። የወደፊቷ ሚስት ማለት እኮ ነች። ምን አላት 97 እቺ ብላለች። ምን አላት? ገባልሽ እኔ ፍቅር? አው ደርሶኛል። በጣም እንኳን አደረሰሽ። ማን እንኳን ደረሰሽ። ሽንት መጣሽ ሽንት ቤት ነኝ በዚህ ጋር እዚህ ጋር ይይና ለዚህ ውጫ ምን አለቃ ምን ነው በጣም እኔ እንደዚህች አይነት በላሜራ 8 አላሰራልህም ከፈለክ። አሁን ቆንጆ ነሽ ምናምን ስትላል ነበር እንዴ? ስላለሽ ነው እንዳይደብራት። እቻለ የዱርዬ ልክ ሲመሽ እኮ እንደ ቫምፓየር እኮ ነው የምትቀየረው። የምትነሳው ፎቶዎች ራሱና ስልክን አምጦ ላሳይ። አይ ተመልከት። እኔ አንዳንድ 3 መንታም ነው የምትመስለኝ። በየሄድኩበት እኮ ክለብ እኮ አገኛት ከተለያየ ወንድ ጋር ከነዛ ወንዶች መሃል አንዱ አንተ በመሆን ነው እኔ በጣም ያፈርኩት። ዛሬ ያ ገንዘቤን ስልክ ዝም ትለኛለህ ወይ አለቃ? እሱ ካንተ ይቅር። በነፍስ ለመጣ የገንዘብ ምን ማለት ነው እንዴ? በነፍስ እኮ ነው የመጣው አይደለ? እኔ አሁን ምመክርህ እሷ ሳትመጣ ሂድና ለሷ ያለህን ንቀት አሳያት። በቃ ሴሯን እናክሽፉ እና ተገፈገፈ ነበር። ይኸውልህ ና እንደውም እንሂድ። እኔ አልሄድም አለቃ። ምን ነው ለዚህ ባለጌ ስትመለስ ልክ ልኳን ሳልነግራት ነው እንዴ የምሄደው? እኔ እኮ አንተን ሂድ ያልኩ እኮ እሷን ስሰድባት እዚህ በመገኘት ላንተ አይገባም ብዬ ነው ሂድ ያልኩ። እደውልልሃለሁ። ወይ ሄደ እንዴ? ታዲያ ሸኘሁልሻ እኔ አንቺ ባል አስሜ አውዴ ነው 8ኛ ነው ልደድካ አይደል? እኔ ጀግና አው እባክህ እንታረጋ። እኔ እኮ ሚስት በ3 ወሩ በ4 ወራ ትወልዳለች። አስሜ ድመት ነው እንዲያገባው እንዴ? ሚስቴ ምን ጥሩባት ወላድ እኮ ነሽ። ለዛኩ ነው እኔማ ወላድ በድባብ ትሂድ እንላለን ብለው ወላድ በድሮን ትሂድ ብለዋት ይሁን እንዴ? በየጊዜው እንደ ድሮን ልጅ የምጥልብ ብዬ እኮ አሰብኩ ነው። አንተ ዘንድሮም ትቀልዳለህ። ተቀልድኩ አይደለም ወይ? ደግሞ ልጅ እያለች ምን መሆን ትፈልጊያለሽ ስትባል አየር ወለድ ብላ አሁን ስታድግ አየሩን ትተው ወላድ ብቻውን አዝቢውን ወዷ ባዶ ሲሆን የራባት እየመሰለ ነው አለ። ዝም ብለህ በቃ አታስቸገርከኝ እኮ። ታዲያ ምሳሳት ካለፈ በኋላ መጣ ምሳ እንኳን እንዳበላ። ኦኬ አዝሜ አንተ አለ እሷ አለች 8 ልጆች አሉ። በቤት ያለው ደግሞ ስንት ሳህን ነው? 7 ሳህን አውቃለሁ እኮ። በምን ታቀርባላችሁ በሚል እሳቤ ነው ለእናንተ አስቤ እኮ ነው። ጥሩ አሰብክ። በዛ አውቃለሁ። በዛ ላይ ወጡ ያልቃል የተሰራው እንደማይበቃ ምናምን አውቃለሁ። ቆሎ እንኳን ካለ የምታቀርቡበት ሳህን እንዳታጡ በሚል ነው ምሳ ሰዓትን አሳልፌ የመጣው። አይ ለነገሩ እንኳን መጣና ወደ ውስጥ ቆይ ከመግባታችን በፊት ግን እናንተ ችግር ለራሳችሁ አታስቡ። እኛ ግን እናንተ በወለዳችሁ ቁጥር እየመጣ ለምንጠይቃችሁ ሰዎች ለምንድን ነው ማታስቡል? እኛ በዚህ ኑሮ ውድነት ምን ይዘን እንምጣ ምናምን ብለን መጨነቅ አለብን አለብን። አይ ተው እንዲማ አትበል እላለሁ እንጂ አስሜ እኔ እኮ ግራ የሚገባኝ አንተ አለ እሷ 8 ልጆች ባሉበት ቤት በዛ ላይ ቤታችሁ ስንት ክፍል ነው? አንድ ክፍል
በየት በኩል ነው የምታስረግዛት ነው የኔ ጥያቄ። ግራ ግብት ያለኝ እኔ በቃ አይ ተው ለሱ እንኳን የሚሆን ሰዓት ይጠፋል ብለህ ነው። አይጠፋም። እሺ አሁን ስምንት ልጅ ደረስክ። ምንድነው የምታበላቸው? ከራሱ እኮ በታበላቸው እኮ ይደክማል እኮ። ምንድነው እስቲ የምታበላቸው? እንትን ፉርሽካ ጀግና የኔ አባት አብላሽ እጂን ያዝ። ቆንጆ የደብረ ብርሃን አለቄ ነች። ጠጣ። ከዛ ሁሉን እርሳ። አንተ ለዛሬ ቢሆን ሁሉን እርሳ። መርሳት ያለብህ ሰው ነው። በተሰክረ ደግሞ 9ኛ ደገማ በል በቃ መድኃኒዓለም ይግባ። የኔ ፍቅር በቃ ገዝቼልሽ መጥቶሽ አንተ ደግሞ እስከዛ አሻጭታታለህ። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺን ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለስም ለ100 ዓመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተ ማን? ለኔ እኮ ጓደኛ ሚስት ነኝ። አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት እሱ ነተና ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ አላደርግም። ታውቂያለሽ እኔ ቸር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረክ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። እሺ ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞሮ እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ አልሽ? አዎ፣ ግን እሱን ሰበብ ፈጥሬ መለየት አለብኝ። መጣ እና አልሻለሁ። ዋጋ እሱልሽ መጣ። አይ መሄድ አለብኝ እኔ። ምን ነው? እናቴ ደውላልኛል። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመተ ብራዘሬ ነፃ ሆነሻል ነው ምን? የስ ገላገልክ። ምን ያረክልኝ እና ያረኩት ዳኞች ለተወዳዳሪዎች ማቾች አታስቀብጥ እባክህ። 1 ደቂቃ አለ ቶሎ ዝም። እሺ የግጥሜ ርዕስ የደሃ ቀብራራ ይላል። የደሃ ቀብራራ ወደ ሰማይ አራ፣ አሩም ሰማይ ላይ ጉም ሰራ። ሰማዩም ሲሸተው ምንድነው የሚሸተው ሲል ጮሆ ተጣራ። ጩኸቱን የሰማው ይዳሽን ተራራ እኔ ሁን ምሸተው ሲል ለራሱ ፈራ። ጩኸቱም ቀጠለ ዳግመኛ ተጣራ። ግንባሁን ወዲያው ከተፋለ የሰማይ አገልጋይ የሆነው አሞራ። ሰማዩን በንዴት ከየት እንደታራ የማን እንደሆነ መርምሮ እንዲያጣራ ተሰጠው አደራ ለሰማይ አገልጋይ ለሆነው አሞራ። አሞራም ለራሱ እንዲያለች ሰማዩን አክብራ፣ አደራ ትልቅ ነው አደራ ሲል ለራሱ አወራ። ወደ ምድር ወርዶ ገባ ወደ ስራ። ቀንከሌስ ሲያጣራ የሆነች ፍንጭ አገኘ ከየት እንደታራ። ወደ ቦታው ደርሶ ዳግመኛ ሲያጣራ ወዲያው ደረሰበት የሆነ ደሃ እንዳራ። ያን ደሃ ፍለጋ አስነሳ አዋራ ታመሰ መንደሩ ሰዎች ሁሉ ፈሩ። ግን በዚሁ ጥንቅጥ መሃል አንዱ እጁን አወጣ እየተንጠራራ። ምንድነው አላሞራ? እኔ ነኝ ደሃው እኔ ነኝ ቀብራራው ወደ ሰማይ አራው ማይቻለው እንጂ የሰማዩን ያስቆጣው ሲል በኩራት አወራ። በዚህ ተበሳጨው ያ ምስኪን አሞራ ለድሃው አተኩሮ እያየው እንዲህ ሲል አወራ። የድሃ አሩ ይሸታል ከኤቨረስት ተራራ እስከ ጨበራ ጩርጩራ። ቋ ጧ በረረ ማለት ነው። አመሰግናለሁ። ውጣ። ምንድነው በ1 አመቷ ለሞተ ልጅ ከ3 ሰዓት በላይ ስለ ህይወት ታሪኳ ማውራት? ወይ ደግሞ ቀርቶ ቴሌግራም ላይ ልኩልን። እዛ እኮ ንፍራችንን እየበላን እንሰማው ነበር። አንተ ታገስ። ንፍሩ እኮ አይደለም በሬ እኮ ነው። በሬ ነው። እኔ ከሱ ይልቅ ስለ በሬ ህይወት ታሪክ ቢነበብ ነው ደስ የሚለው። አረሽ የጋሽ ዘልንቻ ነው እንዴ? ሌላ መቃብር ሊቆፍር ነው እንዴ መጣው? በጣም ሾለ ጫማ አስመሰለ። ወንድሟ ነው እስቲ እንዴ ጥቁር በቡኒ ለብሶ ያረረ ተቆራሽ እኮ ነው ይመስል። ምን አስቡ አንተ ራስህ ነብሷን ወደ ሰማይ ይዘህ የምትሄደው መልአክ እንደ መስሉ ነጭ በነጭ ለብሰህ ቀስም በለባክሱን ተወች። ያኔው ለኔ አርገው አላለም ብትሰማው እሺ ነበር የምትለው። ግን ምስጦቹ ታደለች ነው የመሰለሽ ልጅ። እኔ ምስጦኝ በበላት ሁላ አረካም እኮ ያቺን የመሰለ አድርቆ ማስጎብኘት ሲኖርባቸው እኮ ነው የቀበሯት እኮ። አፈሩ ይሻላል። አፈሩ ልክ ነሽ። ሀገራችን አፈር እኮ ለምለም እኮ። አንቺ አሁን ብትሞቺና በንቀብርሽ በሳምንቱ ፍፍት ውፍር እኮ ነው የምትይው። ለምን አሞቺ? አይ እኔ ሲቅርብኝ፣ አይ እኔ ይቅርብኝ። ግን አንተ ማታ ባለ ስንት ነው የምንጮተው? እኔ ግን እነሱን ቤት አሉ አልጮትም። ትበል ነው አዘባርቀኝ።
አቱ አበራ ለቅሶ ላይ ተበላ ነው ዛሬ እናስመልሳት። አትንበላ እሷ ሲጨቅጭቅልህ ሴቶች መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ እንዳትደውል ከዚህ በኋላ ጨቅጭቀ ጠጣ ዘው ነው አትጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ላይ መርጌታ አስቀዝናለሁ። ከሚስት ጋር ነው ማጨቃጨቅ። የእንግዴ ልጅ እንዳትደው ስራ ፈታ አድርገኝ እንዴ ምን ፈልገህ ነው? ሰላም ነው መርጌታ? ሰላም ተውንቶ እዛ ስንት ሰው ቁጭ ብሎ ያ ሰላም ወደ ጉዳይ ገባ። ምን ፈልገህ ነው? እንዲረዝምልኝ ነበር። ምን እድሜ ነው? አረ ዘንድሮ ላይ ተኝታ አታርም በቃ አይደል? እኔ መርጌታ ችግር ሰማይ ጠቀስ እናረጋለን። ይኸውልሽ አንተ ራሱ ስትጨርስ እንደ ድሮ አታራግፉ። መሬት ላይ ጥለህ እንደ ሲጋራ እንዴ መትጋለ ይገርማል። አይ ጋሼ ችግር የለም። ከዛ በኋላ ተንከናድበህ ወደ ቤት ነው። ምንድነው የምትሰራው ለመሆኑ? እንጨት ቤት ነው የምሰራው። አናጺ ነኝ። አጋጣሚ አይገርም ሜትር